መልካም ዜና ተሰምቷል ከአሜሪካ ኢሚግሬሽን በተለይ ለኢትዮጵያ ቲፒኤስ ተጠቃሚዎች ዛሬ የመጨረሻው ቀን እንደነበረ ይታወቃል። የቲፒኤስ ፌብሩዋሪ 13 ሆኖም የአሜሪካ ኢሚግሬሽን ይሄንን በፍርድ ቤት እንዲራዘም የተደረገው የኢትዮጵያ ቲፒኤስ በተመለከተ ምላሽ ሰጥቷል። ይሄን በተመለከተ ጠበቃ ሙላለም የሚነግሩን አላቸው። ኢትዮጵያ በቴምፖራሪ ፕሮቴክሽን ስታተስ ውስጥ ነበረች ከኖቬምበር 2022 ጀምሮ ማለት ነው። ይሄ የኖቬምበር 2022 የቴምፖራሪ ፕሮቴክሽን ለኢትዮጵያ የተሰጣት በትግራይ ጦርነት ጊዜ በተፈጠረው ሂማኒቴሪያን ክራይሲስ ነው። እንደገና በባይደን አድሚኒስትሬሽን በ2024 አማራ ክልልና ሌሎች ክልሎች ላይ በተነሳ ጦርነት የእርስ በርስ ግጭት አጠቃላይ ኢኮኖሚካል ቀውስ የባይደን አድሚኒስትሬሽን ለሁለተኛ ጊዜ ለ18 ወራት የኢትዮጵያን ቲፒኤስ አራዝሞት ነበር። የዚህ ቲፒኤስ የተጠናቀቀው ዲሴምበር 12 2025 ነበር። የትራምፕ አድሚኒስትሬሽን ዲሴምበር 12 2025 የተጠናቀቀውን የኢትዮጵያ ቲፒኤስ ተርሚኔት አድርጎታል። ከዚህ በኋላ አይቀጥልም፣ ኢትዮጵያ ውስጥ ያለው ኮንዲሽን ተሻሽሏል በማለት ማለት ነው። ነገር ግን ቦስተን የሚገኘው የፌደራል ፍርድ ቤት አክት የተባለ አፍሪካን ኮሚኒቲ ቱጌዘር የሚባል ኢንስቲትዩሽን እና 3 ኢትዮጵያውያን ዲኤችኤስን ከሰው ይሄን የዲኤችኤስ ውሳኔ አሳግደውታል። ማለትም ላልተወሰነ ጊዜ ይሄ ውሳኔ ፋይናል እስከሚሆን ድረስ የኢትዮጵያ ቲፒኤስ ይቀጥላል ማለት ነው። ከዚህ በፊት በተደጋጋሚ እንደገለጽ ነው ይሄ ፍርድ ቤት ውሳኔ ጊዜያዊ ሊሆን ይችላል። በቋሚነት ቲፒኤስ ለኢትዮጵያኖች የሚያስቀጥል ላይሆን ይችላል፣ ግን ጊዜያዊ ረፍት ሊሰጥ ይችላል። ዛሬ ዩኤስሲአይኤስ በዌብሳይቱ ላይ እንደገለጸው ይሄን የፍርድ ቤት ውሳኔ ሪኮግናይዝ አድርጎ ፌብሩዋሪ 13 ማለትም ዛሬ 2026 ሊያበቃ የነበረውን የኢትዮጵያ የቲፒኤስ ወርክ ፐርሚት የስራ ፍቃድ ላልተወሰነ ጊዜ አራዝሞታል። ስለዚህ በቲፒኤስ ወርክ ፐርሚት ላይ ያለን ቲፒኤስ ላይ ተንተርሰን እየሰራን ያለን ሰዎች በጠቅላላ ዩኤስሲአይኤስ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ በዌብሳይቱም እስከሚያሳውቅ ድረስ መስራት እንችላለን ማለት ነው። አሜሪካ ውስጥ ያሉ ኢምፕሎየሮች፣ አሰሪዎች፣ ቀጣሪዎች ይሄን የዩኤስሲአይኤስ ዌብሳይት በመመልከት ለአሰሪዎች ከስራቸው ላሉ ኢምፕሎይስ ወይም ሰራተኞቻቸው ቀጣይ የሆነ የስራ ማራዘሚያ ማድረግ ይችላሉ፣ ይኖርባቸዋል። ምክንያቱም ዩኤስሲአይኤስ እንደገለጸው ዌብሳይቱ የቲፒኤስ ተጠቃሚ የሆኑ የኢትዮጵያ ቲፒኤስ ተጠቃሚ የሆኑ ኢትዮጵያኖች የስራ ፈቃድ ያላቸው ላልተወሰነ ጊዜ ከፌብሩዋሪ 13 2026 በኋላ መስራት ይችላሉ ብሎ ገልጿል። ይሄ በዚህ ቲፒኤስ ላይ ላሉ እና የቲፒኤስን ወርክ ፐርሚት ለሚጠቀሙ 5000 ፕላስ ኢትዮጵያን ትልቅ እፎይታ ነው፣ ትልቅ ድል ነው። እስከ መቼ እንደሚሆን ግን እርግጠኛ አይደለንም። አንድ ማወቅ የምንችለው ነገር ቋሚ እንደማይሆን ነው። በተለይ የአፒል ፍርድ ቤት የሆንዱራስን፣ ኔፓል፣ ኒካራጓን የ9ኛው ሰርኬት የካሊፎርኒያ አፒል ፍርድ ቤት የይግባኝ ፍርድ ቤት የታች ፍርድ ቤት እንዲቀጥል ያዘዘውን ቲፒኤስ የሆንዱራስን፣ የኔፓልን፣ የኒካራጓን በማስቆሙ የኢትዮጵያም ቲፒኤስ ያጣ ፈንታ ይገጥመዋል ብዬ አምናለሁ። ስለዚህ የቦስተን የፌደራል ፍርድ ቤትም ብዙ ረዥም ሂደት ላይ ይሄን ጥበቃ ላያስቀጥል ይችላል እና ብዙ ተስፋ ለማድረግ ይሄ ነገር ለረዥም ጊዜ እንደማይቀጥል ማወቅ አሁንም ወሳኝ ነው። ግሪን ካርዴን 3 ጊዜ ማሳደስ እችላለሁ ወይ? ይሄን ጥያቄ ያቀረቡት የዛሀበሻ ቤተሰብ ናቸው። እንደሚታወቀው ጠበቃ ሙሉዓለም ለአንዳንድ የዛሀበሻ ቤተሰቦች ለሚያቀርቧቸው ጥያቄዎች ምላሽ እንደሚሰጡ ይታወቃል። እኚኛው የዛሀበሻ ቤተሰብ በግሪን ካርድ አሜሪካን ውስጥ አለኝ፣ አሁን ለ3ኛ ጊዜ ግሪን ካርዴን ላሳድስ ነው። ባለው ወቅታዊ ሁኔታ ግሪን ካርዴን ማሳደስ ልተው ወይስ ምን ማድረግ አለብኝ ሲሉ ጥያቄ አቅርበዋል። ጠበቃ ሙሉዓለም እንዲህ ይላሉ። አንድ ሰው 3 ጊዜ አይደለም ከዛ በላይ ግሪን ካርዱን እያደሰ መቆየት ይችላል። 2 አይነት ግሪን ካርድ አለ። አንደኛ ኮንዲሽናል ግሪን ካርድ ለ2 ዓመት የሚሰጥ ነው። ይሄ በኢምፕሎይመንት ሊገኝ የሚችል፣ በኢንቨስትመንት ሊገኝ የሚችል፣ እንደገና ደግሞ በጋብቻ ሊገኝ የሚችል ነው። ከ2 ዓመት በኋላ ዩኤስሲአይኤስ የገባበት ኢንቨስትመንት ትዳር እውነተኛ መሆኑን ጄኒን መሆኑን ከተመለከተ በኋላ ፐርማነንት የሆነ ቀጣይነት ያለው የ10 ዓመት ግሪን ካርድ ይሰጣል ማለት ነው። ስለዚህ ለ10 ዓመት ያገኘነውን ግሪን ካርድ በየ10 ዓመቱ እያሳደስን 3 ጊዜ በህይወት እስከቆየን ድረስ መቀጠል እንችላለን። ከዛም በላይ በተደጋጋሚ ግሪን ካርድ ማደሳችን ችግር አይፈጥርም። የግድም ሲቲዝን ሆኑ የሚለን አካል የለም። በእርግጥም
አንዳንድ ሀገሮች ዱዋል ሲቲዝንሺፕ እንደ ኢትዮጵያ ስለማይፈቅዱ ሰዎች ኢትዮጵያዊነታቸውን ማጣት የማይፈልጉ ኢትዮጵያዊነታቸውን ይዘው መቀጠል የሚፈልጉ ሌላ ዜጋ መሆን የማይፈልጉ ከራሳቸው የፖለቲካልና የሞራል አቋም አንፃር ኢትዮጵያ ሆነው መጽናት የሚፈልጉ ሰዎች ብዙ እናውቃለን። ወደ ሲቲዝንሺፕ መሄድ የማይወዱ የማይፈልጉና እነዚህ ሰዎች በግሪን ካርድ መቆየት ይችላሉ። አንዳንድ ጊዜ ደግሞ ካለብን የኢሚግሬሽን ችግር አንፃር ወደ ዜግነት መሄድ ችግር የሚፈጥርብን ሰዎች አለን። እነዛ በተለይ ወደ ዜግነት መሄድ የለባችሁም በፍጹም ማለት ነው። ለምሳሌ ከዚህ በፊት የኢሚግሬሽን ሂደትን ዋሽታችሁ ከሆነ ሲቲዝንሺፕ ላይ ስትደርሱ ከእንደገና አዲስ ምርመራ ስለሚከፍት የግሪን ካርዳችንን ሁሉ ሊያሳጣ ይችላል። በዲቪ ስንመጣ ዋሽተው የመጡ ሰዎች ገጥመውኛል። እነዚህ ኦፊሰሮቹ ራሱ አሜሪካን ኤምባሲ ስቴት ዲፓርትመንት የሚሰሩ ኦፊሰሮች ራሱ ይነግሯቸዋል። ወደ ሲቲዝንሺፕ ስትሄዱ በኋላ ላይ ግሪን ካርዳችሁን ልታጡ ትችላላችሁ። ምክንያቱም መዋሸት ሲግኒፊካንት ፕሮብሌም ነው። የሞራል ኢሹ የሚያነሳ ሞራል ተርፒቲዩድ ካራክተር ኢሹ የሚያነሳ ነው እና ወደ ዜግነት እነዚህ ሰዎች መሄድ እንዳሌለባቸው ብዙ ጊዜ አድቫይዝ አድርጌያለሁ። ወይም ደግሞ እንደነዚህ አይነት ችግር ያለባቸው ሰዎች ሲሪየስሊ ሎየርን ማማከር ከሰልፍ ኢንትረስቱ የዘለለ የኛን ኢንትረስት ያማከለ ምክር የሚሰጠንን ሰው ማናገር ወሳኝ ነው። ቤተሰብን ወደ አሜሪካን ሀገር ለማምጣት ወይም ደግሞ ኢሚግራንት ቪዛን ለማስገኘት የሚደረጉ ፕሮሰሶችን ምን ያህል ጊዜ እንደሚፈጅ፣ ማን ነው ኤሊጂብል የሚሆነው፣ ስቴፖች እነማን ናቸው፣ እሱን አንዳንድ ነገር ለማለት ነው የመጣሁት። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። አሜሪካን ሀገር ያለ ሰው ሲቲዝን ወይም ደግሞ ግሪን ካርድ ፐርማነንት ሬዚደንት የሆነ ሰው ወይም ደግሞ የመኖሪያ ፈቃድ ያለው ሰው ቤተሰቦቹን ወደ አሜሪካን ሀገር ለማምጣት መብት አለው። አሁን በቅርብ ሰስፔንድድ ሆኗል። ቪዛውን ኢሹዋንስ ላይ ብቻ ነው ሰስፔንድ የተደረገው። ስለዚህ ሰዎች ተደናግጣችሁ መጀመሪያ የፈለጋችሁትን ነገር ሳትጀምሩ እንዳትቀሩ በሚል ነው። ስቴፖቹን አሁን አንድ ሁለት እያልኩኝ ለመናገር ሞክራለሁ። መጀመሪያ ኤሊጂብል መሆን አለበት። አንድ ሰው ሲቲዝን መሆን አለበት ወይም ደግሞ ግሪን ካርድ ሆልደር መሆን አለበት። ሊያመጣ የሚፈልገው የቤተሰብ አካል እናት ወይም አባት ሊሆን ይችላል፣ ሚስቱን ሊሆን ይችላል ወይም ባሏን ሊሆን ይችላል፣ ልጆችንም ሊሆን ይችላል፣ ወንድም ወይም እህቶችን ሊሆን ይችላል። ወንድምና እህቶችን የማምጣት መብት ያለው የአሜሪካን ዜጋ የሆነ ሰው ብቻ ነው። ግሪን ካርድ ያለው ወይም ደግሞ የመኖሪያ ፈቃድ ያለው ሰው ወንድምና እህቶችን ማምጣት አይችልም። በዚህ አጋጣሚ ማወቅ ስላለባችሁ ማለት ነው። ያ ነገር ከታወቀ በኋላ የሚሞሉ ፎርሞች አሉ። የመጀመሪያው ፎርም I-130 ይባላል። I-130 ይሞላል። እናቴ ነች ወይም አባቴ ነው፣ ወንድሜ ነው፣ እህቴ ነው፣ ሚስቴ ነች ወይም ደግሞ ባሌ ነው፣ ልጆቼ ናቸው፣ እድሜያቸው፣ የሚኖሩበት አድራሻ፣ ዴት ኦፍ በርዝ፣ እነዚህ ነገሮች ሁሉ ይሞሉና የግንኙነቱን ፕሩፍ የሚያደርግ በር ሰርቲፊኬት ሊሆን ይችላል፣ ሜሬጅ ሰርቲፊኬት ሊሆን ይችላል። አንዳንድ ግንኙነቱን ስታብሊሽ የሚያደርጉ ዶክመንቶችም ተያይዘው ወደ USCIS ፋይል ይደረጋሉ። የሚከፈልም ገንዘብ አለ። ያ ከተከፈለ በኋላ ሰው ተረጋግቶ መጠበቅ ነው ያለበት። ይሄ ፕሮሰስ ምናልባት 8፣ 9፣ 10 ወር አንዳንድ ጊዜ 1 ዓመት አንዳንድ ጊዜ ከዛም ከዓመትም የበለጠ ጊዜ ሊፈጅ ይችላል። ከዛ በኋላ USCIS ያን ነገር በሙሉ ያይና አፕሩቭ ያደርገው። ይሄ ግንኙነቱን አምነንበታል፣ ትክክለኛ ነው፣ ስለዚህ አፕሩቭ እናደርገዋለን ይላል። በዛ መካከል ግን አንዳንድ ጊዜ ዶክመንቶቹ በቂ ካልሆኑ ወይም ደግሞ የግንኙነቱን መሰረት በደንብ ማስረዳት ያልቻለ ሰው ሪኩዌስት ፎር ኤቪደንስ ወይም ደግሞ አዲሽናል ኤቪደንስ ላክልን፣ እናትህ መሆናቸውን በደንብ አላወቅንም፣ ወይም ደግሞ ሚስቴ ነች ትላለህ ግን የሚስትነት የሚያሳየውን ከሜሬጅ ሰርቲፊኬት ውጪ ሌላ ያመጣኸው ነገር የለምና አላመንህም፣ ስለዚህ እነዚህ ነገሮች አጠናክረህ ላክልን ይላሉ። ናውዴይስ ግን ያ ነገር እየቀረ ነው። ስለዚህ በተቻለ መጠን መጀመሪያ ላይ ፋይል በምታደርጉበት ጊዜ በትክክል ሁሉንም ዶክመንቶች አንድ ላይ አድርጋችሁ ብታስገቡ ይሻላል። ዋንስ USCIS አፕሩቭ ካደረገው በኋላ የሚቀጥለው ስቴፕ ወደ ናሽናል ቪዛ ሴንተር ነው የሚሄደው። ናሽናል ቪዛ ሴንተር ደግሞ ስራው ዶክመንቶችን ማሰባሰብ ብቻ ነው። የመወሰን መብት የለውም። የሚመጣውን ዶክመንቶች ከአፕሊካንቱ ከቤኔፊሸሪው ዶክመንቶች ያሰባስባል። አሁን ቤኔፊሸሪ የሚባለው አገር ቤት ያለው ሰው ነው። ሚስትም ከሆነች ሚስት ነች፣ ባል ከሆነ ባል ነው፣ ልጆች ከሆኑ ወይም ደግሞ ወንድምና እህቶች ከሆኑ የሚያስፈልጉ ዶክመንቶች ምንድናቸው? ኢትዮጵያ ካለው ወይም ደግሞ እዛ ውጭ ሀገር ካለው ዘመድ የሚያስፈልጉ ነገሮች የፖሊስ ወረቀት ያስፈልጋል፣ ቫሊድ የሆኑ ፓስፖርቶች ያስፈልጋሉ፣ ፒክቸሮች ያስፈልጋሉ እና ደግሞ የሚሞሉ ፎርሞች አሉ ስለ ሰውየው ባክግራውንድ። ይሄኛው እዚህ ፔቲሽነሩ ደግሞ አሜሪካን ሀገር ያለው ሰው ደግሞ ሲቲዝኑ ወይም ደግሞ ግሪን ካርድ ሆልደሩ ታክስ ሪተርኑን ያቀርባል። ሲቲዝን መሆኑን የሚያሳይ ወይም ደግሞ ሌጋል ፐርማነንት ሬዚደንት መሆኑን የሚያሳይ ዶክመንቶች ያቀርባል። የሚሞላቸው ፎርሞች አሉ። ነዋሪነቱ አሜሪካን ሀገር መሆኑን የአይዲ ድራይቪንግ ላይሰንስ ምናምን ሰሚት ያደርጋል። እነዚህን ሁሉ ዶክመንቶች ናሽናል ቪዛ ሴንተር አሰባስቦ ይይዛል ማለት ነው። ኮምፕሊትድ ከሆነ ያንን ፓኬጅ ወደ ኤምባሲ ነው የሚልከው። የመጨረሻው ስቴፕ ኤምባሲ ሲሄድ ነው ማለት ነው። ናሽናል ቪዛ ሴንተር ዶክመንቶች በሚያሰባስብበት ጊዜ አንዳንድ ሰው ጎበዝ ነው፣ ቶሎ ዶክመንቶቹን ለጠበቆቹ ሰሚት ያደርጋል። ያ አፕሎድ ይደረጋል ወደ ናሽናል ቪዛ ሴንተር ፖርታል። ቶሎ ሊያልቅ ይችላል። ቶሎ ካለቀ በኋላ ፓኬጁ ቶሎ ብሎ ወደ ኤምባሲ ይሄዳል ማለት ነው። ኤምባሲ ከደረሰ በኋላ የመጨረሻው ስቴፕ ነው። ኤምባሲው ያ ፓኬጅ ከደረሰው በኋላ እነዚህን ሰዎች ለኢንተርቪው ስኬጁል ያደርጋል። ብዙ ጊዜ ችግሩ እዚህ ጋር ምንድነው? ኤምባሲዎች ላይ በጣም ብዙ ባክ
ባክሎግ አለ፣ ሰልፍ አለ። ስለዚህ ቶሎ የመጠራት አንዳንድ ጊዜ ትንሽ ያስቸግራል። ኢቬንቹዋሊ ግን ኢንተርቪው ይጠራል። ያ ሰው ኤምባሲ ይገባና እውነት ግንኙነቱ መሆኑን ያሳያል። ቪዛ ኦፊሰሩ ባልም ከሆነ ባል ነኝ፣ ሚስትም ከሆነች ሚስት ነኝ፣ ልጆችም ከሆኑ ልጆች ነን፣ ዶክመንቶችም ኦሪጂናል ዶክመንቶቹን ሊያቀርቡ ይገባል። ያን ከታየ በኋላ የእውነት ግንኙነቱ እውነት ነው ብሎ ከታሰበ የኢሚግራንት ቪዛው ይመታለታል ማለት ነው። ከዛ በኋላ ያ ሰው ወደ አሜሪካን ሀገር ይመጣል። አጭር ጊዜ ውስጥ ግሪን ካርዱን ይቀበላል። ይሄ ቤዚክ የሆኑት ፕሮሰሶች ናቸው። በመካከል ላይ አንዳንድ ጊዜ ገጭንጓ የሚደረግ ነገር ይኖራል፣ ፕሮብለምስ ይኖራሉ። ዶክመንትን በተመለከተ ዩኤስሲአይኤስ አንዳንድ ጊዜ ሪቮክ አድርገና ወይም ደግሞ ዲናይ ልናደርግ ነው፣ ኢንቴንት አለን ዲናይ ለማድረግ ወይም ደግሞ ይሄ በቂ ዶክመንት አይደለም ይላል። የባለሙያ ምክር እዚህ አካባቢ ያስፈልጋል። ኤቭሪ ስቴፕ በተቻለ መጠን ስሙዝሊ እንዲያልቅላችሁ ከፈለጋችሁ ሁኔታዎችን ገና ከመጀመሪያው ከዶክመንት ማዘጋጀት ደረጃ በተዘጋጁበትና ሁኔታዎችን በቶሎ ጊዜውም ጠብቆ ሰሚት የምታደርጉ ከሆነ ብዙ ከባድ አይደለም። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።